ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት፣ እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው።
ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል፣ በአዲስ አበባ ክልል ውስጥ፣ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሰው።